ማለት ያወራሁትን ሰማሽ እንዴ ማርቴ? ደረጀ እንዴት የሚያስጨንቅ ምንድን ነው እኮ 6 ወር ሙሉ ብቻ የምትሰቃየው ለምንድን ነው? አልበዛ በዛ አይደለ? በጣም አበዛሁት አይደለም ማርቴ? በጣም እንደምወድሽ ታውቂያለሽ አይደለ? ተባካት ለልልኝ ደረጀ። ቆይ አንተና እኔ እንደዚህ ነው እንዴ ነው? ምንድን ነው የሆንከው? እንዴት 6 ወር ሙሉ አንተ እንደዚህ የሚያስጨንቅህ ነገር ከኔ ትደብቃለህ? ይቅርታ ማርታ። ደረጀ አንድ ማወቅ ያለብህ ነገር እስከ ዛሬ ድረስ ይህን ሁሉ ጭንቀትህን እያየሁኝ አልጨቀጨኩ በእኔ ትዕግስት ነው። ሰማኛለህ? አይኑሬን ብዙ ነገር እያስጨነቀው ዝም ብዬ ተቀመጥኩት። ምናልባት ጭንቀት አልፎ ልትነግረኛለህ ወይ ደግሞ ይሻላል ብዬ በማሰብ ነበር። አንተ ግን ጭራሽ ድብቅነትህ እየበዛ ነገሮችን ከኔ እያረክ ሚስጥረኛ ሆናል። ያም አልበቃ ብሎ ይኸው አይምሮ እንደተነካሶ ብቻ ቁጭ ብለህ እያወራህ ነው። እሺ ይቅርታ። ምንድን ነው ይቅርታ? ቆይ ለምን ይቅርታ የምጠይቀኝ? ምንድን ነው ያልከው? ብቻዬን ስለወራሁ ነው ማርቴ። ስለምን ብቻህን ታወራለህ? ቆይ ስለምን ብቻህን ትጨነቃለህ? ከሚስት በላይ ማን ነው ጭንቀትን ሊጋራ የሚችል? እናንተ እንደዚህ ነው እንዴ ነው? ስንት መከራ ስንት ደስታ ላሳለፍን እናንተ ማለት እኮ አንድ አምሳል አንድ አካል። እንዴት ከኔ ምንም ነገር ትደብቃለህ? ቆይ ግን ዝም ብለህ ስታይ ማልፈራ ማልሰጋ ነው እንደሚመስል ማርቴ እባክሽ እንደዛ ነው ደረጀ? እስኪ ራስህን ተመልከተው። እጆች እየተንቀጠቀጡ ናቸው። አንተ እኮ ምንም አይነት ነገር የማይበግርህ ጠንካራ ናት ነበርክ። ከአንተ አይን እንባ የሚባል ነገር አይቼ አላውቅም ነበር። ደረጀ ለምን ታስጨንቀኛለህ? ምንድን ነው የሆንክብኝ? ለምንድን ነው የማትነግረኝ? ማርቴ እባክሽ በቃ ተይኝ። እስኪ ተይኝ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ምን ተፈጠረው የሚለውን አብረን እናያለን። አብዬን እንግዲህ ለዳጣ ውድ የሆነ ስጦታ ሰጠቻት። እያንጋታ ቢለበረ ገዝታ የሰጠቻት ዳጣ ግን በደስታ እጅግ በጣም አለቀሰችው። ያገኘችው ስጦታ በጣም አስከፍቷት በጣም እያለቀሰች ነበር። ደስታዋ ራሷን መቋቋም አልቻለችም ነበር እና አብዬ ምን ብዬ እንደማመሰግንሽ አላቅም፣ እንደ ዛሬ ተደስቼ አላቅም በጭራሽ እና በጣም ደስ ብሎኛል ስትል መደሰቱን ትነግራቸዋለች። እና በጭራሽ ዳጣ ዛሬ ማልቀስ የለብሽም፣ ዛሬ የደስታ ቀንሽ ነው፣ በጭራሽ እንዳታልቅሽ እያለቻት ነበረ ማርታም። እና እሷም እሺ በቃ አላለቅስም ስትል እንዳታለቅስ ደጋግማ እየነገረቻት ነበር። እና ተረጂ አሁን በጭራሽ ማልቀስ የለብሽም ዛሬ የደስታሽ ቀን ነው ስትል ትነግራታለች። እና ማልቀስ እንደሌለባትም ደጋግማ እየነገረቻት ነበር። እናም ደስተኛ መሆን ነው የሚገባሽ እያለቻት በደስታ እሷ እንድትደሰት ለማድረግ እየሞከረች ነበር። ስለዚህ በጭራሽ ማልቀስና ማዘን የለብሽም ዛሬ የደስታሽ ቀን ነው ስትል ትነግራታለች። አዎ በጭራሽ ማልቀስ የለብሽም ዛሬ የደስታሽ ቀን ነው ብላ ትነግራታለች። እናም እሷም እጅግ በጣም ደስ ብሏት አዎ በጣም እያለቀሰች ነበር። እናም ስጦታ በሙሉ ስትወስድ ነበር። አሁን የኔ ስጦታ ነው ብሎ ደረጀ ከማርቲ ጋር አንድ ላይ በመሆን አካውንት ከፍቶ 1 ሚሊዮን ብር አስገብቶለት ስጦታ ይሰጣታል። እና ዳጣም ደስ ብሏት እየከፈተች ነበር። ሁሉም ሰው እጅግ በጣም ተደሰተ። ምክንያቱም ሲፈልጉ የነበረው ነበረ ፍላጎታቸው። እናም አንድ ላይ ሆኖ ሲሰጣቸው ነበር እና በጣም ደስ ብሏት ነበር። በጣም ደስ በማለቷ በጣም እያመሰገነችና እጅግ በጣም ደስ ብሏት እንደነበረው
እየነገረቻቸው ነበር። እና ለእኔም እኮ ስጦታ መስጠት አለብሽ ስትል ውሃ ትከፋለች። እና ለአንቺ ደግሞ የልደትሽ ቀን ነው የምንሰጥሽ፣ ምክንያቱም ግን ዛሬ ነው የምፈልገው፣ ዛሬ እንድሰጡኝ እፈልጋለሁ የልደቴ ስጦታ ስትል ትጠይቃለች። አይ ዛሬማ አይሆንም እያለ እንደ አጋጣሚ እንደ ውጭ ሰውጣ እንግዲህ አርጁን በራቸው ላይ ወድቆ ያገኛል። እና ልክ ገዛኝ ሳይው ይደነግጣል። እና አብዬን እየጠራት ነበር። ዳጣ በጣም ደስ ብሏት ነበር እናቷ ማን እንደሆነችና እና 1 ሚሊዮን ብር እንደሰጧቱም ለናታን እየነገረችው ያገኘችን ብር ይሄናል ብር አግኝቻለሁ በማለት እጅግ በጣም ደስ ብሏት እየነገረችው ነበር። ደስ ስላለሽ እኔም በጣም ደስ ብሎኛል፣ እንኳንም ደስ አለሽ እያላት ነበር። እናም አሁን ግን አባዬ እናቴን ልነግረኝ ነው፣ ስለ እናቴ በጣም ጓጉቻለሁ፣ እናቴ ምን አይነታ ላይ ትኖራለች፣ ወንድሞች የቱም ይኖረኛል አይደለም ስትል በጣም ትደስታለች። አርጁ ወድቆ መሬት ላይ ገዛኝ አንተ የተነስ ብሎ አርጁ ስቅስቅሰው አርጁን ተኛ አስመስሎ ነበር። አብዬን በጣም ደንግጣ አርጁ ብላ ደንግጣ ስጠራ እሱም ብድግ ብሎ ይነሳል። አብዬን ይሄን አልካዮሽ በቂ ነው፣ አንቺን ላይ ብዬ ነው አሁን ሄዳለሁ፣ ይሄን አልካዮሽ ይበቃኛል እያላት ነበር። ቆይ ምን ይሆንኩ ነው እብድነ እንዴ እያስመሰልክ ነበር ማለት ነው? አርጁ እባክህ አባዬም አለ ሁሉም ሰው አለ እማዬም አለች፣ ስለዚህ አሁን ሄድ እያለችው ነበር። ነገር ግን እሺ በቃ ሄዳለሁ ስትል ትነግሯለች። አሁን መሄድ አለብሽ ምክንያቱም እየተፈጠረ ነገር አለ ጥሩ አይደለም እባክህ ሄድ ስትል ትለምናለች። እሱም እሺ ብሎ ለመሄድ ይወስናል። ይሄናል እስካየሁ ድረስ ለኔ ይበቃኛል፣ አሁን ግን ሄዳለሁ ብሎ ይነግራታል። እሺ አርጁ እባክህን የማውን ነገር ነው ተስፋ ቁረጥ ብትለው እሱ ግን መቼም ተስፋ እንደማይቆርጥና ሁሌ እንደምጠብቃትም ጭምር እየነገረች ነበር። ዳጣ ሰላም ጋር ደውላ ወይኔ ሰላምዬ በጣም የማረባ ልጅ ነኝ አይደለም የስላክሽን ስጦታ እስካሁን ስላልደወልኩልሽ እያለች ነበር። ለምሳሌ ስትላት የሰጠሽኝ ስጦታ እኮ እስካሁን አልደወልኩልሽም ስለዚህ ብላ እያወረቻት ነበር። በጣም ደስ ብላትም ነበር፣ ደስታዋን እያጋረች ነበር። እናም እንዳጋጣሚ ስትመጣ አባዬ ደረጀ ጋም ትደውልና ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። እናም እሱም ስወጣ እነግርሻለሁ ተረጋጊ ማርቲ ጋር ነኝ እያላት ነበር። እሷም እሽትልና ትረጋጋለች። ከዛኝና ለዛኝ እንግዲህ በመስኮት ሆና እያወራችው ነበር። እናም አንድ ላይ እያወሩ እየተቀላለዱ ነበር። አንተ ደግሞ እያለች የሚሆን ነገር ስታወራ እሱም ደግሞ እጅግ በጣም ይናደዳል። አንዴ ደግሞ ፊት ሰጠህ አትቻልም ልቁንስ ከዚህ ትሉና ታበሳጨዋለች። እሱም እጅግ ምሷን ለማናደድና ለማባሳጨት እየሞከረ ነበር። የፈለግኩን ብታረግ እኔ በጭራሽ አልበሳጭም፣ ስለዚህ ሂድ ብላ ትነግረዋለች። እሱም እሺ ብሎ ጉዞውን ይቀጥላል ማለት ነው። እና ደረጀ ብቻውን ቁጭ ብሎ ምን ማድረግ እንዳለበት ግራ እየተጋባ ነበር። እጅግ በጣም እያሰበና እየተጨነቀ ነበር። እና ምን ማድረግ እንዳለበትም ግራ እየተጋባ ነበር። እና ብቻውን ቁጭ ብሎ እያወራ ነበር። ብቻውን ቁጭ ብሎ በማወራበት ሰዓት ማርቲን ድንገት ትመጣና ደረጀ ምንድነው የማስጨንቅ ንገረኝ ብላ ታስጨንቀው ጀመር። ምን እንደተፈጠረ እንድትነግረኝ እፈልጋለሁ ደሬ፣ አሁን ምንም ነገር ምክንያት አልቀበልም፣ እባክህን ንገረኝ ምን ተፈጠረ ብላ ደጋግማ እየጠየቀችው ነበር። እናም ምን እንደተፈጠረ ደጋግማ ስትጠይቀው እሱ ግን ምንም አልተፈጠረም እያላት ነበር። ደሬ እባክህን እንድትነግረኝ እፈልጋለሁ፣ ምንድነው እንኳ 6 ወር ሙሉ ይሄናል አንተን የሚያስጨንቅና የማስከፋክ ነገር ምን እንደሆነ እንድትነግረኝ እፈልጋለሁ ደሬ ብላ ደጋግማ ስትጠይቀው ነበር። ደሬ በእርግጥ ምንም ነገር የመናገር ፍላጎት አልነበረውም። የሆንኩን ነገር እባክህ ንገረኝ ብትለው ብትለምነውም ነገር ግን እሱ ምንም ነገር መናገር አልቻለም ነበር እና ያለውን አማራጭ ዝምታን ነበር የመረጠው። እና ደጋግማ ብትለምነውም በጭራሽ ምንም ነገር መናገር አልቻለም ነበር እና እባክህ ብላ ብትለምነውም እስከዛሬ ዝም ያልኩት ፈርቼ ወይም ደግሞ ለነገር አይደለም፣ ነገር ግን ልትነግረኝ ፍቃደኛ አይደለም። ቆይ ችግሩ ምንድነው ብሎ
ደጋግሞ እየጠየቀችው ነበር። ነገር ግን ምንም ነገር የመናገር ፍላጎት አልነበረውም ነበር እሱ። ነገር ግን እንደምንም ብሎ ለሳምን ቢሞክርም ግን በጭራሽ ዝምታን እሺ ወይን እምቢ አልነበረም። በቃ ተወኝ እያለ ብቻ ነበር። እና ማርቲ እባክሽን ምንም ነገር አትጠይቂ፣ ምንም ነገር እንድትጠይቂኝ አልፈልግም እያላት ነበር። ደጋግማ ምን እንደተፈጠረኝ እባክሽ ንገሪኝ ብሎ እየለመናት ነበር። እና እሱ ግን ምንም ነገር ልናገር ፈቃደኛ አልነበረም። ምንም አልሆንኩም፣ ምንም አልተፈጠረም ነበር ስላት የነበረው። እና ደጋግሞ እየጠየቃት ነበር። ነገር ግን እሱ ምንም ነገር መናገር አልፈልግም ነበር። ደረጀ እጅግ በጣም ከፍቶት እጅግ በጣም አዝኖ እያለቀሰ ነበር። እና እጅግ በጣም ከፍቶት ነበር። ግራ ገባው። ምክንያቱም ስለ ዳጣ ለመናገርም አልቻለም። ምን ማድረግ እንዳለበትም ግራ ተጋባ። ከመከፋቱና ከማልቀስ ውጪ ሌላ አማራጭ አልነበረውም። እና ግራ ሲገባው ምን ማድረግ እንዳለበትም ግራ ተጋባ። ምክንያቱም እጅግ በጣም ከፍቶት እያለቀሰ ነበር። እና የሚያደርግ ነገር ጠፋባት። ምክንያቱም ዳጣም ስለ እናቷ በጣም ለማወቅ እጅግ በጣም ጓጉታ ነበር። እና ስለ እናቷ ለማወቅ እጅግ በጣም ቸኮለች። እና እሱን ለማወቅ በጣም ጉጉት አድሮባት ነበር። እና ቆይ ምን ተፈጥሮ ነው እማዬ ብላ እናቷን እየጠየቀችው ነበር። ዳጣ አይ ምንም አልተፈጠረም፣ ሁሉ ነገር ሰላም ነው ብላቱም። ነገር ግን ማርቲ በመጨረሻ ክፍሉን ለቃ ትወጣና ክፍሉን ለቃ ወጣ የአብዬል ክፍል ትገባለች። ምን እንደተፈጠረ ንገሪኝ እያለች ስትለምነው ነበር። እና እንድትነግረውም ደጋግማ ብትለምንም ምንም የምነግርሽ ነገር የለኝም እባክሽን እያለች ነበር። ቆይ ምን ተፈጥሮ ነው ለምን አትነግሪኝም ብሎ ደጋግሞ እየጠየቃት ነበር። እና እባክሽን ብሎ ብለምናቱም እሷ ግን በጭራሽ ሊናገር ፈቃደኛ አልነበረም። እና እሺ ብላ ለመናገር ትወስናለች። እና ያለባቸውም እንግዲህ እስከዛሬ ይህን ዓመት ያንቺ መጀመሪያ ልጃችን ነሽ፣ ይህን ዓመት አብረን ስንቆይ አንድ ቀን ስንጨቃጨቅ እንኳን ድምጻችን ሰምታችሁ አታውቁም። እና አባዬ ቆይ ምን ተፈጥሮ ነው አባዬ እባክህ ንገረኝ ብላ ደጋግማ እየጠየቀችው ነበር። ምንም አልተፈጠረም እባክሽን ተይኝ ብሎ እያለቀሰ ነበር። ቆይም አባዬ ለምንድነው ከማዬ ጋር ሰላም ያላወረዳችሁ? አባዬ እባክህ ሰላም አውርዶ ብላ ደጋግማ ስትለምነው ነበር። እሱም ምንም አልተፈጠረም አታስቢ ልጄ፣ ሁሉ ነገር ሰላም ይሆናል፣ ይስተካከላል ስትል ትነግረዋለች። እባክሽ እማዬ የተፈጠረው ነገር ተነጋግረን መፍታት አለብን። አባዬ እነግራታለሁ ብላኝ ነበር እኮ ለምን አትነግረውም ስትል ጠይቋለች። እሱም እሺ እነግረዋለሁ እያላት ነበር። ነገር ግን ምንም ነገር ልትነግረን ፈቃደኛ አይደለም እኮ አባዬ ለምን አትነግረውም ስትል ደግማ ጠይቋለች። እናም አይ በጭራሽ አንቺ አትናገሪ፣ እኔ ራሴ ሁሉ ነገር እነግራታለሁ ስትል እምቢ ትላለች። እሺ በይና እባክሽ እንድትነግሪ እፈልጋለሁ እያላት ነበር። እና እንድነግር ደጋግሞ ስጠይቅ ነበር። እና እባክህን እያሉ ነበር። እናም በመጨረሻም እሺ ደረጀ ሁሉ ነገር ተይው፣ እኔ ራሴ እናገራለሁ፣ እባክሽን ምንም ነገር አትንገሪ እያላት ነበር። እሺ በቃ አልነግራትም፣ ግን አባዬ እባክህን ንገራት እያለ ስትለምን ነበር። እና ዳጣ በጣም ደስ ብሏታል። ስለ እናቷ ለማወቅ እጅግ በጣም ጓጉታና በጣም ተጨንቃ ነበር። ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። እናም ስለ እናቷ ለማወቅ እጅግ በጣም ጓጉታ አባዬን እያለች ነበር። አይ ግን አንድ ነገር ብቻ ነው ስል ይነግራታል። ምንድነው ብላ ስትጠይቀው አንድ ነገር ልነግርሽ እችላለሁ፣ እናቴ ይነግረኛል አባዬ ዛሬ እያለች መናገር ጀመረች። እናም አንድ ነገር ብቻ ማድረግ እንችላለን ስትል ማውራት ትችላለች። ማርቲን ልጇ ተኝታ እንዳጋጣሚ ውሃ ትመጣና እማዬ የአብይን ክፍል ወሰድሽ እንዴ? የኔን እኮ ውሰጂ እያለቻት ነበር። የኔን እንድትወስጂ ይፈልጋሉ ብላ ስትላት አይ አልወስድም ያንቺን እያለችው ነበር። ነገር ግን እኔ እኮ እወድሻለሁ እናቴ እያለቻት ነበር። እኔ እወድሻለሁ ራሴን አሞኝ ነው እባክሽ ሂጂ እያለቻት ነበር። ነገር ግን አልሄድም ከአንቺ ጋር ነው መተኛት የምፈልገው እዚህ ስትል እሺ በቃ ነይ ተኝ ስትላት እሺ ብላ ለመተኛት ትወስናለች። ነገር ግን ምንም ቢፈጠር ደረጀ ልክ ስታዩ
እባክሽ እናቴ ብሎ ይጠይቃታል። እናም እሱም ልክ ስታዩ ዳጣ ነይ አንዴ ምነግርሽ ነገር አለ ብሎ ደረጀ በመጨረሻ አጣራት። እናም እሺ ብላ ለመሄድ ስትወስን ደረጀ እንግዲህ እናቷ ማን እንደሆነች ለዳጣ ለመናገር ወሰነ። ዳጣም ለመስማት እጅግ በጣም ጓጉታ ነበር። ወደ ተመልካዮቼ እንግዲህ በመጨረሻ ዳጣ እናቷ ማን እንደሆነች ለማቆርጦ ተነሳች። የዛሬ ቪዲዮ እንስክ ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ይሁን እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።